የወይዘሮ ወርቄ ደም የእውነት በሄደበት ቦታ እንደማይለወጥ እያየሁት ገና ዛሬ ነው። እውነቴን ነው የምላቸው ክፉ ሰዎች በህይወታቸው አይለወጡም እንዴ የሚባለው ነገር ደረጃ ደርሰናል ማለት ነው። እንግዲህ በጣም እንደዛ ወድሻለሁ አፈቅርሻለሁ እያላት የነበረው አስቻሎ ዛሬ ፀሐዬን ክብረ ንጽህናዋን ካሳጣት በኋላ አላቅሽም ብሎ ከቤት ውስጥ ውጭልኝ ብሎ አስወጥቷታል ማለት ነው። ወይዘሮ ወርቄም ደስተኛ ሆና ነግሬሽ ነበረ ያልኩሽን ነገር ብሰሚ ኖሮ እንደዚህ አትይም ነበረ። አንቺ የዚህ ቤት ሰራተኛ 99ኛ ነሽ። ሌሎቹ እንዳለ ሁላቸውም መከራና ስቃይ እንዲሁም ተደፍሮ እንደዚሁም አብሯቸው ሳይጋደም አብሮ የሄዱ ሰራተኛ አንድችም ሰራተኛ የለችም ብላ ዛሬ እርግጡን ነገረቻት። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። የእናት ከብት ድራማን ይዤላችሁ ከች ብያለሁ ማለት ነው። የእናት ከብት ድራማ እንግዲህ በጣም በሚያሳዝን በስተመጨረሻው የበለጠ አሳዛኝና ግፍ እየተሰራበት ይገኛል ማለት ነው። ከዚህም በፊት እማዬ ስትሰቃይ ስታዝን ስትከፋ ስትወርቅ ስትነሳ ነበር ያየ ነው። አሁን ደግሞ ይባስ ብሎ በጣም ግፍ እየበዛበት ይገኛል። ከምታስቡ በለጠ የግፍ ግፍ አይነት አለው። የግፍ አይነት አለው ስላችሁ በጣም ይብን እስከሚሰለቻችሁ ድረስ ግፍ እያየን እንገኛለን ማለት ነው። እሱስ ምንድን ነው ሲባል እንግዲህ አስቻሉ ከዚህም በፊት ፀሐዬን በጣም እንደሚወዳትና በጣም እንደሚያፈቅራት ነበረ ሲነግራት የነበረው። እኛም አምነን ነበረ በጣም ይሄ ሰውዬ በቃ ይሄ ተቀይሯል፣ የወይዘሮ ወርቄ ደም ከደም ውስጥ ወጥቷል ብለን እያሰብን ነበረ ማለት ነው። ግን ያ ነገር አልሆነም። በጣም በሚያሳዝን ነገር፣ በጣም ልብ በሚያሳዝን ነገር እኔ የእውነቴን ነው የምላችሁ ልቤን የተሰበረው እውነት ነው የመሰለኝ። ድራማ እንደሆነ አውቃለሁ ግን እግዚአብሔር በሚያውቀው ማለት ነው እውነት ነው የመሰለኝ። በቃ እውነት በህይወታችን ላይ እንደዛ አይነት ህይወት እናንተ ቢደርስባችሁ ምን አይነት ስሜት ይሰማችኋል? አንድ ሰው አስመስሎ አስባችኋል? ክፉ የነበረ ሰው ወደ መልካምነት ተቀይሮ አንቺ ነሽ የቀየርሽኝ፣ አንቺ ነሽ ለዚህ ደረጃ ያደረሽኝ እያለ ልቧን ሲሰብርና እንድትወደው እንድትፈቅረው ካደረገ በኋላ በስተመጨረሻ አላቅሽም ብሎ አልጋ ላይ እስከሚያወጣት ድረስ ተጫውቶባት እንግዲህ አልጋ ላይ ከወጡና ክብረ ንጽህናውን ከወሰደ በኋላ አላቅሽም ነው ያላት ማለት ነው። በጣም የሚያሳዝን ነገር እኔ እውነት ልንገራችሁ ዛሬ ማለት ነው ድንግጥ ያልኩት እንደ ዛሬ ደንግጬ አላቅም። ለምን እንደሆነ አላቅም። እናንተ በሰላም እግዚአብሔር ምስክሬ ነው። ይሁን በቃ ውስጤ ምንድነው እረሳዋለሁ ብዬ ኮምፓስ ሳስብ ማለት ነው የሆነ ውስጤ ስቅል ብሎ ምን ነበረ ብዬ ሳስብ ይሄንን አስባለሁ ማለት ነው ስላችሁ ይሄ ነገር በድራማ ይምጣ እንጂ በነገራችን ላይ ወንዶች ማለት ነው ወንዶች የሚወዷትን ሴቶች ማለት የሚወዷትን አብሮ ለመተኛት የፈለጓትን ሴት መስዋዕት ይከፍላሉ። አብዛኛ ሴቶች እንደዚህ በጣም ራሷን የምትቆልል ሴት ምናምን ነገር ከሷ ጋር አብሮ ለመተኛት ከሷ ጋር ጊዜ ለማሳለፍ ትልቅ መስዋዕት ይከፍላሉ። ትልቅ መስዋዕት ይከፍላሉ። ከዛን እጃቸው አንዴ ከገባች በኋላ እኛ ሴቶች ደግሞ ከወደድን ወደድን ነው፣ ከጠላን ጠላን ነው። ቶሮ ተወደድን እንደኛ የሚወድ ሰው እንደኛ የሚያፈቅር ሰው የለም። ከጠላንም ደግሞ እንደዛው እንጠላለን። ቶሎም ደግሞ ለመውደድ አንገደድም። አያችሁ አይደለ? ምን ትማራላችሁ በዚህ? ምን ተማራችሁ? ማርያምን እንደዛ ሲያስመስል የነበረው እንደዛ ወድሻለሁ፣ አፈቅርሻለሁ፣ እሞትብሻለሁ እያለ ሲያስመስል የነበረው ታውቃላችሁ። እኔ አላቅም። ህልም ነው በህልሞ ብቻ መሆን አለበት። እኔ ህልም ነው ብዬ ነው የማስበው እኔ በራሴ ቤተሰቦቼ። ሁለተኛ ነገር ደግሞ የምነግራችሁ ነገር ምንድነው እንግዲህ አለምዬ ከዚህም በፊት ስትነግራት ነበረ እባክሽ የወይዘሮ ወርቄ ደም ያለበት ሰው ጥሩ ሰው ሊሆን አይችልም፣ በቃ ተዘራቸው ነው ከደማቸው ነው ብላ ስትመክራት ነበረ። ተያለች በጣም ስትመክራት ነበረ ፀሐዬ በጣም ያው እኛ አይደለም ፀሐይ እኔ ፀሐይ ራሱ ብትጠው ቀየማት ነበረ። በጣም ጥሩ ሰው ተቀይሮ እንደዚህ መልካም ሰው ብለን ራሳችን አካብደን ሳንጨርስ ይሄ ሰውዬ በስተመጨረሻ የነካው ነገር ነው። ቤተሰብ ምን ትላላችሁ? ፈጣሪ ከእንደዚህ አይነት ነገር ይሰውራችሁ።
ይሰውራችሁ እንዴ! በቅድስት ሥላሴ ስም እኔ እውነቴን ነው የምላችሁ ማመን ያቃተኝ ማመን የሆነ አውርታችሁ ማመን የሚያቃታችሁ ነገር የለም። አይታችሁ ማመን ያቃተኝ እማዬን ብላት ነበረ ባንሰሞን ለታ ቤት ውስጥ መታ ከዚህ ቤት ትወጫለሽ አትወጪም? ይሄ ሰውዬ እባክሽ እነኚህ ሰዎች መቼም አይለወጡ መቼም ሰው አይሆኑም ተይ እያለቻት እንደዛ ስትለምናት ለፀሐይ በጣም መልካም ሰው ነው። ሁላቸው እንኳን ቤት ውስጥ እንደዚያ ሲያደርጉኝ እንደዚያ ሲያጥላሉኝ እሱ ለኔ መልካም ሰው ሆኗል። እሱ ለኔ ጥሩ ሰው ሆኗል። እኔም ወድጄዋለሁ ብላ ወደዋለች ደግሞ ማለት ነው። በጣም የሚያሳዝን ነገር በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እኔ አላውቅም ስላችሁ ድራማ ነው። በእርግጥ እኔ ለምን ውስጤ እንደዚህ እንደተሰበረ አላውቅም። ውስጤ በጣም ነው ያዘነው። እኔ እውነቱ እግዚአብሔር በሚያውቀው ድራማ መሆኑን አውቃለሁ። ግን አንድ ሰው እንደዚህ ተጎድቶ ብታዩ አንድ ሰው እንደዚህ በቃ ስላችሁ ልባችሁን ሰብሮ ቢሄድ ምን አይነት ስሜት እንደሚሰማችሁ አስቡ። ምን አይነት እኛ ሴቶች በጣም ብዙ ጊዜ እየተሰበርን ያለ ነው። በዚህ ነው ማለት ነው። በዚህ በነገራችን ላይ ያደርጋሉ። ትክክለኛ ታሪክ ራሱ ወንዶች የፈለጉትን ነገር ለማግኘት የማይሄዱት ጥግ የለም። የማይሄዱት ጥግ የለም ማለት ነው። በኋላ እንደ ዳቦ ላስላስ እንደ አስክሪም ላስላስ አድርጎ አውጥቶ ይጣሏቸዋል ማለት ነው። ሁሉም ሰው ሁሉም ወንዶች አይደሉም። አንዳንድ ወንዶች ናቸው። ሁሉም ወንዶች ናቸው ለማለት አንችልም። በጣም መልካም ሰዎች እና በጣም አስተዋይ ወንዶች አሉ። እግዚአብሔር በሚያውቀው በጣም አሉ። ግን ደግሞ እንደዚህ አይነት ወንዶችም እንዳሉ መርሳት የለባችሁም ቤተሰቦች። አሉ እንደዚህ አይነት ልክስክስ እንደዚህ አይነት የማይረቡ እና ቤተሰቦች የምልላችሁ ፈልጌ ነው መሰላችሁ። መድኃኒዓለም ከእንደዚህ አይነት ነገር ይሰውራችሁ። ራሳችሁን ጠብቁ። በዚህ አጋጣሚ አሉ እንደነኛ አይነት አውሬ ሰዎች ሰው ሆኖ የሰው አስተሳሰብ ያሌላቸው የአውሬ አስተሳሰብ ያላቸው ግን ሰው ናቸው። ሰው እንደ ሰው ናቸው፣ ግን የሰው አስተሳሰብ ያሌላቸው። ፈጣሪ ከእንደዚህ አይነት ሰዎች ይሰውራችሁ። እንግዲህ ግን በነገራችን ላይ ወይዘሮ ወርቄ ጥሩ ነገር አድርጋ ነበረ። ከዚህም በፊትም ፀሐይ ስትነግራት ነበረ፣ ተይ ልጄ በጣም ሱሰኛ ነው። ከዚህም በፊት ሴት አስረግዞ ውጪ ብሎ ከቤት ውስጥ እንዳስወጣ ሁሉ ነገር ስትነግራት ነበረ ማለት ነው። እኛም እንደምናውቀው ማለት ነው። እንደ ስትላት ነበረ፣ ይሄ ልጅ አይጠቅምሽም፣ አንቺንም ለአንድ አብረሽ እስከምትተኝ ድረስ ነው። አንቺን ካገኘ በኋላ እጁ ውስጥ ከጨመረ በኋላ ዞር ብሎ አይሽም ሲላት ነበረ ማለት ነው። እንግዲህ አሁን ምንድን ያደረገው የእውነት በጣም የሚያሳዝን ነገር እንግዲህ ወይዘሮ ወርቄ ከእስር ቤት ተፈታለች። ከእስር ቤት ተፈታ ቀጥታ እንዴት አድርጋ እሷም እንደተፈታች የምናውቀው ነገር የለም፣ ገና እናውቃለን። ከዛን ቤት ውስጥ መታ ከቤት ውስጥ ውጭልኝ ያለቻት፣ ለምን እኔ አልወጣም ነው ያለቻት ማለት ነው። ከቤቴ ውስጥ ማውጣት አለብሽ፣ ይሄ ቤቴ ነው፣ እኔ የመጣሁሽ ለሰራተኝነት ነው እንጂ እንደዚህ አይነት ነገር እንድትፈጽም አይደለም ከልጄ ጋር ስትላት ነበረ ማለት ነው። እንግዲህ ምንድን ያለቻት ፀሐዬ፣ ልጆቱ ነው እኮ እኔን የሚፈልገኝ። እኔ በመጀመሪያ እንደውም ሲጀመር እሱን አልፈልገውም ነበረ። እሱ ነው እኔን የወደደኝና ያፈቀረኝ። ስለዛ ነው ከሱ ጋር የሆንኩት እንጂ በፍጹም እኔ ከሱ ጋር አልሆንም ነበረ። ግን አሁን እኔም ወድጄዋለሁ፣ ከዚህ ቤት አልሄድም። በፍጹም ከዚህ ቤት መሄድ አለብሽ። እንዴት ልጄን በፍጹም የኔ ልጅ አንቺን ሊያገባሽ አይችልም እያለች ነበረ ማለት ነው። እንግዲህ ወደድሽም ጠላሽም እኔን ያገባኛል። እኔ ደግሞ ማለት የልጃችሁ ሚስት ነኝ። ስለዛን ከአሁኑ ልታከብሪኝ ይገባል እያለቻት ነበረ ማለት ነው። ከዛን እንግዲህ ምንድን ያለችው ወይዘሮ ወርቄ፣ በፍጹም ልጄ እንደዛ እንደማደርግ እኔም ነግርሻለሁ። አንቺንም አውጥቶ ነው የሚጠልሽ በኋላ፣ ካሁኑ ነው ግን የምነግርሽ እያለች ስታስጠነቅቃት ነበረ ማለት ነው። ከዛም በኋላ እንግዲህ ወደ ቤት ውስጥ ተገባች። በኋላ ምግብ ምን ልስራልሽ ስትል፣ እኔ ምንም ነገር አልፈልግም፣ እኔ የምፈልገው ከዚህ ቤት እንድትውጭልኝ ብቻ ነው፣ ቤቱን ጥለሽ ውጭልኝ ስትል፣ እኔ በፍጹም አልወጣም እያሉ እየተጨቃጨቁ ነበረ ማለት ነው። በስተመጨረሻ ግን በቃ ቤቱን አስጂና
ምንድን ያለቻት ምን ልስራ ስቅ ይሄንን ቤት አስጭነ ፋንድያ ይሸታል ቤቱን አጽድተሽ ከዚህ ቤት ውጭልኝ ያለቻት ማለት ነው። ከታዛን እንግዲህ ፀሐይ ምንድን ያደረገችው ቤቱን ካጸዳ ሁሉ ነገር ካደረገች በኋላ ከቤት ውስጥ ልትወጣ ልክ በር ላይ ልትወጣ ስትል አስቻሉ መጣል ማለት ነው። አስቻሉ ሲመጣ ምን ሆነሽ ነው ወዴት ነው እየሄድሽ ያለሽው ሲላት ወደ ሊወጣ ነው ወዴ ነው የምትወጪው እማዬ አባረረችኝ አባዬ አባረረችኝ ብላ ትለዋለች ማለት ነው። ማን ስለሆነች ነው ከቤት ውስጥ የምታባርርሽ? ይሄ ቤት እኮ ማለት እኮ የእሷ ቤት ብቻ ሳይሆን የኔም ቤት ነው ብሎ ይላትና ወደ ውስጥ ይመልሳታል ማለት ነው። እና ታዲያ ምን ማድረግ አለብኝ? ውጭ እያለችኝ ቤት ውስጥ ልቀመጥ አልችልም እኔ ልወጣ ነው ስትለው እንግዲህ በፍጹም አትወጭም። ይሄ ቤት እኮ የእሷን ብቻ ሳይሆን የኔም የእሷም የሁላችንም ነው። የእሷ ቤት ብቻ አይደለም ውጪ ስላለችሽ ብቻ ነው እንደ አንቺ የምትወጪው ምናምን ይላትና ወደ ውስጥ ይመልሳትና ወይዘሮ ወርቄን እንግዲህ መጣህልኝ ልጄ ምናምን ትለዋለች ማለት ነው። መጀመሪያ ይቹ አስቻለው ነበረ። ከዛም በኋላ ለምንድነው ውጪ የምትያት አንቺም ደግሞ መጣሽ ብላ ትላታለች ማለት ነው። ከዛን እንግዲህ ምንድነው ከዚህ ቤት ልታስወጫት አይገባም እኔ ያለው እሷ መኖር አልፈልግምና ከዚህ ቤት እንዳታስወጫት ይሄ ቤት ማለት ያንቺ ብቻ አይደለም ይሄ ቤት አንቺና እህቴ በሰራችሁት ወንጀል ሊሸጥ ነበረ እኔ ነው እንዳይሸጥ ያደረኩት ብሎ ይቆጣታል ማለት ነው። ከዛም በኋላ ቀጥታ ወዴት ነው ሄዱት? ወደ አልጋ ቤት ነው ሄዱት ማለት ነው። ማናማ አስቻሉና ፀሐዬ ማለት ነው። ከዛም በኋላ እንግዲህ ሄዶ ምንድነው ምን ይፈጠራል? ይሄ ወንድና ሴት የሚያደርገው ነገር ይፈጠራል ማለት ነው። ከዛን ከተፈጠረ በኋላ በጣም ነው ያስደሰትሽኝ በጣም ደስ ያለሽ ብሎ ይላታል ማለት ነው። ደስ አለክ እንዴ ሲላት አዎ ለዚህ ነው ወይ ለካ እስካሁን ድረስ መስዋዕት የከፈልኩት ምናምን ሲል ማለት ምን ማለት ነው ስትለው ማለትማ እኔና አንቺ ካሁን ወዲህ ምን መደራረግ ምን ማባላት ምን መደራረግ እንዳለብን እነግርሻለሁ አላት። ምንድነው የምንደራረገው? ልንጋባ ነው አይደለ ስትለው ለመጠናናትም እኮ ምንድነው መጀመሪያ እንደውም ለመጠናናትም እኮ እንደዚህ እኔና አንቺ እንደዚህ አይነት ነገር በማድረጋችን በጣም ደስ ይላል ምናምን ያላት ማለት ነው። ከዛም በኋላ ምንድነው ማለት እኔም ይሄንን ነገር ለምን እንደምንጠናናው ስትል ግዴታ ነው እስከመጨረሻው ድረስ ሚስቴ ባሌ ብዬሽ አብሬ ልንኖር ካሁኑ መታየት ያ በፊት በኋላ መማቅፈውን ጋላ ካሁኑ አቅፌው ማየት ምን ችግር አለው አላትና ከዛን እንግዲህ ማለት ምን ማለት ነው እናማ በቃ ከእኔና አንቺ ካሁን ወዲህ ምን ወስነው ውሳኔ መወሰን አለብን ምናምን ምንድነው ውሳኔ ስትለው አሁንማ ውሳኔ እንግዲህ ከቤት ውስጥ እንድትወጪልኝ ነው ፍላጎት ያለኝ ምናምን ይላታል ማለት ነው። ካልጋው ላይ ወጥተሽ ውረጅና ውጭልኝ አላት ማለት ምንድነው እየቀለድክ ብቻ እንዳይሆን በፍጹም እኔ እየቀለድኩ አይደለም ውጭልኝ ብዬሻለሁ ብሎ ነው ያላት ማለት ነው። ይሄንን ነገር ደግሞ አስደስተሽኛል አዎ ግን ደግሞ ለጊዜው አሁን እዚህ አልጋ ላይ እስከምትውጭልኝ ነበር ያ ሁላ መስዋዕት ስከፍል የነበረው ያሁን ደግሞ አልጋ ላይ ወጥተሽልኝ የፈለኩትን ነገር አድርጌያለሁ ስላደረኩ ከቤት ውስጥ ውጭልኝ ነው ያላት ማለት ነው። ማለት ምን ማለት ነው? በቃ ብዬሻለሁ አንቺ እንዴት ነው የምታስቢው? አንቺ እኮ ማለት እኮ ተራ የእናቴ ሰራተኛ ነሽ። እውነት ወደድኩሽ ስልሽ እውነት መስሎሽ ነው? እንዴት አመንሽኝ? በምን አይነት መስመርት ነው እኔን ያመንሽኝ? ምክንያቱም እኔ እኮ ማለት እኮ ያሰርሽ ልጅ ነኝ። በምን አይነት ነው እኔ አንቺን የምወደው? ከዚህ ሁላ ሴቶች እንዴት አንቺን ልወድ እችላለሁ ምናምን ብሎ ይላታል ማለት ነው። እውነትህን ነው አውድ ከምትወጪ ሆኖ ውጭልኝ ብላ አሁንም ውጭልኝ ብሎ ማስጠንቀቂያ ይሰጣታል ማለት ነው። በፍጹም አንተ አይደለም በጣም እየቀለድክ ነው ምናምን ትላለች። ማመን ያቃታት እንግዲህ ያልኩትን ብያለሁ ከዚህ ቤት ውጭልኝ ብያለሁ ብሎ አሁንም እንግዲህ ማስጠንቀቂያ ይሰጣታል። እንግዲህ ከዛም በኋላ ምንድነው የተፈጠረው? በቃ እኔ አልፈልግሽም ውጭልኝ ከዚህ ቤት ውስጥ ውጭልኝ ብዬሻለሁ ውጭልኝ ስለዛን ከቤት ውስጥ ወጥተሽ ሂጂልኝ እኔ አንቺን አልፈልግም መቼም አንቺን ለኔ ልትሆኚ አይገባም ብሎ ከቤት ውስጥ እንግዲህ አስወጥቷታል ማለት ነው። ማንን? ፀሐዬን ማለት ነው። ፀሐዬን የእውነቴን ነው የምላችሁ። በቀጣይ ቪዲዮ እስከመጣ ለማንኛውም ቸር ቆዩልኝ።